በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ እንድናመሰግነው ስሙ እንድንጠራ የፈቀደልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ውድ መንፈሳዊ ልጆቼ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደየሰዓቱ አቆጣጠር በያላችሁበት ቦታ የእግዚአብሔር ቸርነት አይለያችሁ። የእናታችን የድንግል ማርያም እናትነቷ፣ አማላጅነቷ፣ ቃል ኪዳኗ ይጠብቃችሁ። እንኳን ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለእናታችን ለድንግል ማርያም በዓል እንኳን አደረሳችሁ። እንድንደርስ የፈቀደልን፣ እንድናመሰግነው የፈቀደልን፣ ንስሐ እንድንገባ የፈቀደልን አምላካችን በድጋሜ ስሙ ለዘላለም የተመሰገነ ይሁን። አቤቱ አድነኝ ደግ ሰው አልቋንና። ነቢየ እግዚአብሔር ዳዊት በመዝሙር ምዕራፍ 11 ቁጥር 1 ጀምረን ስናነብ እናገኘዋለን። ኦርቶዶክሳውያን ልጆች ዛሬ የሰው ልጆች አንዱ አንዱን የሚያሳድድበት፣ አንዱ በአንዱ ላይ ክፉ ስም የሚያወጣበት፣ አንዱ ለአንዱ ፍቅርን ሳይሆን ጥላቻን የሚሰብክበት ጊዜና ሰዓት ላይ ስለሆነን አቤቱ አድነኝ ብሎ መጸለይ ያስፈልጋል። አንድ ክርስቲያን ዘወትር የክርስቲያን ድርሻው ሲተኛም ሲነሳም አድነን አድነኝ እያለ መጸለይ አለበት። ለታመሙት መጸለይ፣ ላዘኑት መጸለይ፣ ለሞቱት ነፍሳቸው እንዲማር መጸለይ፣ በሐዘን ውስጥ ያሉት ደግሞ ከሐዘናቸው እንዲረጋጋ መጸለይ፣ ሀገር ዓለም ሁሉ ሰላም ስታጣ መጸለይ ያስፈልጋል። ታዲያ ጸሎታችን ውጤት የሚያመጣው ግን በፍቅር የተመሰረተ ሲሆን፣ በትህትና የተመሰረተ ሲሆን፣ በምጽዋት የተመሰረተ ሲሆን ጸሎታችን ውጤት ያመጣል። ኦርቶዶክሳውያን አሁን ያለንበት ጊዜና ሰዓት አንዱ አንዱን የማይወድበት፣ ትናንት ከጎኔ ነው ያላችሁት ሰው ሁሉ ከናንተ ርቆ ተስፋ የሚያስቆርጣችሁ ጊዜና ሰዓት ላይ ነው ያለነው። ስለዚህ ነቢየ እግዚአብሔር ዳዊት ይህ ዘመን እንደሚመጣ አውቆ፣ ይህ ክፉ ዘመን እንደሚመጣ አውቆ አቤቱ አድነኝ አለ። ደግ ሰው አልቋልና፣ በትውልዱ ሁሉ መተማመን ጎድሏልና፣ በትውልዱ ሁሉ የተሞላበት ሽንገላ ይላል፣ ተንኮል ይላል፣ ሐሜት ይላል። ኦርቶዶክሳውያን ዛሬ ከሰው ልጆች መልካምነት ጠፋ፣ ከሰው ልጆች ደግነት ጠፋ። በእውነት ደግ መሆን ያስፈልጋል ልጆቼ፣ መልካም መሆን ያስፈልጋል። ደግነት እኮ ለራስ ነው፣ የሚጠቅም ለራስ ነው። በዚህ ዓለም እግዚአብሔር ከመከራ ስጋ ይጠብቃችኋል፣ በወዲያኛውም ዓለም መንግስቱን እንወርሳለን ማለት ነው። በዚህ ነው አቤቱ አድነኝ ደግ ሰው አልቋልና። አሁን የሚያስታርቅ ሰው እኮ ጠፋ፣ ሰላምን የሚሰብክ ሰው እኮ ጠፋ። በእውነት እንዴት አንድ ክርስቲያን የሆነ ሰው እንዴት የአካባቢውን ሰው ብቻ ለይቶ ይሄን የአካባቢ ነው እንዴት ይላል እንዴ? ክርስቲያን እኮ ሀገሩ በሰማይ እንጂ በምድር አይደለም ቤት ያለው። እናንተ ሀገራችሁ በሰማይ ነው ተብሎ ተጽፎ አይደል ኦርቶዶክሳውያን? ስለዚህ ሀገራችሁ በሰማይ ነው ከተባልነን ሀገሩ በሰማይ የሆነ ሰው እንዴት ይጣላል? እንዴት ይጨቃጨቃል? እንዴት አንዱ ለአንዱ እንዴት መልካምን ነገር እንዴት ሊነፍገው ይችላል? ስለዚህ አቤቱ አድነን ደግ ሰው አልቋልና ብለን ልንጸልይ ያስፈልጋል። ኦርቶዶክሳውያን እግዚአብሔርን በጸሎት ልንጠይቅ ያስፈልጋል። እናታችን ድንግል ማርያምን በጸሎት ልንጠይቅ ያስፈልጋል። እሷ ደግ ናትና
ድንግል ማርያም እኮ ደግ እናት ናት። ሳናደርግላት የምታደርግልን እናት ናት። ሳንሰጣት የምታሰጠን እናት ናት። ገና ሳንለምናት የልቦናችንን መሻት አውቃ ከክርስቶስ የምታሰጠን እናት እኮ ናት። ማን ካላችሁ እሷ ድንግል ማርያም ማለት ነው። ድንግል ማርያምን የያዘ ሁሉንም በዚህ ዓለም ያለውን ነገር ያሸንፋል። መኑ ተሃጉለ በጸሎትኪ ዘተወከለ ይላታል አባ ጊዮርጊስ ዘጋስጫ። ድንግል ሆይ በአንቺ የታመነ ማን ነው የጠፋ ይላል። አንቺን የያዘ ማን ነው ያልተደረገለት? አንቺን ተማጽኖ ማን ነው ያላገኘ? በአንቺ ተማምኖ ማን ነው ያልዳነ ይላል። እመቤታችንን የያዘ ሁሉ በጸሎቱ ውጤታማ ይሆናል፣ በስራው ውጤታማ ይሆናል፣ በክርስትና ሕይወቱ ውጤታማ ይሆናል፣ በመንፈሳዊ ሕይወቱ ውጤታማ ይሆናል። ማንን ያዘን ያልኳችሁ? ድንግል ማርያምን። ድንግል ማርያምን። ቅዱሳን እኮ በዚህ ዓለም ያለውን ሁሉ አድነን እያሉ ከዚህ ዓለም መከራ ችግር አድነን እያሉ እየተማጸኑ ከመከራ እግዚአብሔር የሚያድናቸው ድንግል ማርያምን ስለያዙ ነው። አሁን ጻድቃን፣ ሰማዕታት፣ ደናግል ሰማዕትነታቸውን ፈጸሙ ስንል በድንግል ማርያም እናትነት አይደል? እሞሙ ለሰማዕት ይላታል እኮ የሰማዕታት እናታቸው አንቺ ነሽ ይላታል። ወእቶሙ ለመላእክት የመላእክት እህታቸው አንቺ ነሽ ይላታል። ትምክህቶሙ ለደናግል የደናግል መመኪያቸው አንቺ ነሽ። በእውነት ድንግል ማርያምን የያዘ ሰው ሁሉ ሁሌም ያሸንፋል። ስለዚህ እሷን ድንግል ማርያምን በመያዝ እባክሽ ድንግል ሆይ ጸሎታችንን ከልጅሽ ዘንድ አድርሽልን፣ እባክሽ ድንግል ሆይ ለዓለም ሁሉ ለሰው ልጆች ሁሉ ሰላምን ልጅሽ እንዲልክልን አንቺ ጠይቂልን በማለት ልንጸልይ ያስፈልጋል። እሷ ደግ እናት ናትና። ድንግል ሆይ በሏት። ምልዕተ ጸጋ ምልዕተ ክብር፣ ጸጋንና ክብርን የተሞላሽ ድንግል ሆይ ክብርት ሆይ ቅድስት ሆይ ያላችሁ ድንግል ማርያምን አመስግኗት፣ አመስግኗት ኦርቶዶክሳውያን። እና ይሄ ያለንበት ጊዜ አታዩም? የሰው ልጅ እኮ ኢትዮጵያ ብቻ እኮ አይደለም አሁን ሰላም የጠፋው፣ ዓለም ሁሉ እየተተራመሰ ነው። ለምን ይመስላችኋል? እኔ ገዛ እኮ ነው፣ እኔ እበላ እኮ ነው ኦርቶዶክሳውያን። ስለዚህ ዓለም ሁሉ ሰላም ሲያጣ፣ ሰላም ያለ ግን በእግዚአብሔር ቤት ነው። ሰላም ያለ ግን በድንግል ማርያም ቤት ነው። በእግዚአብሔር ጥላ ውስጥ መኖር የሰላም እንቅልፍ ትተኛላችሁ። በድንግል ማርያም ጥላ ውስጥ መኖር የሰላም እንቅልፍ ትተኛላችሁ መንፈሳዊ ልጆች። እና እመቤታችን ድንግል ማርያም በቃል ኪዳኗ ትጠብቀን ትጠብቃችሁ። ከነገ 3ኛው ሳምንት ምኩራብ ጾም እንጀምራለን። በእውነት በዚህ ጾም ሰዓት መልካም ስራ የምንሰራበት፣ ከእግዚአብሔር ጋር የምንገናኝበት፣ ብዙ ትሩፋት ስራ የምንሰራበት እንዲሆን ይህን ጾም አምላካችን እንዲያደርግልን እሱ ይፍቀድልን። እግዚአብሔር ይባርካችሁ። ኑ በዚህ ጾም ሰዓት መልካም ስራ እንስራ። የተጣላችሁ በፍቅር ኑሩ። ሰላም ያጣችሁ ሰላም እንድታገኙ በእግዚአብሔር ጥላ ውስጥ ኑሩ። የምትጨናነቁ ልጆች ሁሉ አትጨናነቁ። ለምን ትጨነቃላችሁ? ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል እኮ ተብሏል። ለምነው ይሰጠናል፣ እናንኳኳ ይከፈትልናል። አድነን እንበለው ከመከራ ያድነናል። ኦርቶዶክሳውያን ልጆች እና ሀገራችን ኢትዮጵያን ዓለምን ሁሉ ሰላም ያድርግልን። እመቤታችን የክርስቶስ እናት የእኛ እናት ርኅራኄ ሕሊና ደጓ እናታችን የዛሬ ወር የዛሬ ዓመት በሰላም ሁላችን ታድርሰን። እግዚአብሔር ይባርካችሁ። በእውቀት ባለእውቀት የሰራችሁትን ማይሰራ ኃጢአት እግዚአብሔር